ከተማዋ በውጥረት ተሞልታለች። አዚዝ ፓይዳር በፈረንሳዊው ተወካይ ፒየር ላይ የሰነዘረው ጥቃት ምሽቱን በጭንቀት አጥቁሮታል። ፒየር ግን በቀላሉ እጁን የሚሰጥ ሰው አይደለም። አዚዝን በማሰር ብቻ አልረካም፣ ልቡን ነው የምመታው ሲል በቁጣ ይዝታል። ይህ ዛቻ ግን ወደ አዚዝ ብቻ ሳይሆን ወደ ውዷ ኤፍናንም ጭምር ያነጣጠረ ነው። በቤተሰቡ በኩል ደግሞ ሌላ ማዕበል እየተቀሰቀሰ ነው። ጋሊብ ሃይዳር ያ የቆመበት ተራራ የመሰለው ባለሀብት ዛሬ ተንጎዳጉዷል። ልጁ አደም ያደረሰበት ኪሳራና የፒየር የካሳ ክፍያ ጥያቄ አንቆ ይዞታል። የሚገርመው ግን የሚታመነው አደም ሳይሆን በችግር ጊዜ አባቴ ብላ እጁን የያዘችው ማክሱዴ ነበረች። አሁንም ቢሆን አንተ ጠንካራው ተራራዬ ነህ ስትል ብርታት ትሆነዋለች። ነገር ግን በትረካችን ውስጥ ጥልቁ ቋጠሮ የሚፈታው በአደምና በዴሩባ ቤት ነው። አደም እውነቱን አውቋል። ሚስቱ ዴሩባ አሁንም ልቧ ያለው ከአዚዝ ጋር እንደሆነ ተረድቷል። አልወድህም፣ ያገባሁህ አዚዝን ለማዳን ስል ነው የሚል የዴሩባ ጩኸት የአደምን ልብ እንደ መስተዋት ሰባብሮታል። አዚዝ በበኩሉ ሌላ ትልቅ ኃላፊነት ተሸክሟል። ከአንካራ የመጣው መልእክት ለአዲሱ ፓርላማ እንደ ወኪል እንዲቆም ይጠይቀዋል። ይህ ለሀገሩ ያለውን ፍቅር የሚያሳይ ትልቅ ዕድል ነው። ሆኖም ግን ይህንን ድል በሙሉ ልብ እንዳያጣጥመው የሚያደርግ አንድ ድንገተኛ ክስተት ተፈጠረ። ኤፍናን ያቺ ለአዚዝ ስትል ማንነቷን የሰጠችው ቆንጆ ልጅ አዚዝን ከአደጋ ለመከላከል ስትል ከባድ ውሳኔ ወሰነች። ያለ አዚዝ መኖር እንደማትችል ብታውቅም የሱ ህልውና እንዲቀጥል ግን እሷ መራቅ እንዳለባት አመነች። በማለዳው አዚዝ የኤፍናንን የቀለበት ምልክትና ደብዳቤ ሲያገኝ ዓለም ተገለባበጠችበት። እቺ ከተማ ነፃ እስክትሆን ድረስ በድጋሚ እንገናኛለን፣ ለጊዜው ግን ይቅር በለኝ የሚለው ቃል በአየር ላይ እያስተጋባ ኤፍናን ከአድማስ ባሻገር ተሰወረች። አዚዝ አሁን በአንድ እጁ የሀገር ፍቅርን በሌላ እጁ ደግሞ የጠፋ ፍቅሩን ይዞ በናፍቆት ተከቧል። በአንታኪያ ጠማማ መንገዶች ላይ የፍርሃት ጥላ ጥሏል። ዛሬ በአዚዝ እና በውድ ፍቅረኛው ኤፍናን መካከል ያለው ቅር የጠበቀ ብቻ ሳይሆን ሊበጠስ አፋፍ ላይ የደረሰ ይመስላል። ሁሉም ነገር የጀመረው ኤፍናን ለአዚዝ ሕይወት ስትል ራሷን አሳልፋ ለመስጠት ባደረገችው ድንገተኛ ውሳኔ ነው። አንተ በሰላም ኑር እንጂ እኔ ሄዳለሁ ስትል የከተማው ወደብ ተሻግራ ለማጥፋት ሞከረች። ነገር ግን ዕጣ ፈንታ ሌላ ወጥመድ አዘጋጅቶላታል። ፈረንሳዊው ተወካይ ፒየር የልጁን የአንድሬን ሞት ደም ለመመለስ እንደ ተራበ አውሬ ሲያደባ ቆይቷል። ኤፍናን በወታደሮች እጅ ወደቀች። እሱ ደግሞ ከባድ ነበር፣ ግድያ። አዚዝ እውነቱን ያውቃል። አንድሬን የገደለው እርሱ እንጂ ኤፍናን አይደለችም። ነገር ግን ፒየር እውነቱን ፈልጎ ሳይሆን አዚዝን ለማሰቃየት ሲል ኤፍናንን በሞት ገመድ ሊቀጣ ወሰነ። የፍቅር ኃይል ግን ድንበር የለውም። አዚዝ ወደ እስር ቤት ዘልቆ በመግባት በዚያ በጨለማ ክፍል ውስጥ ከኤፍናን ጋር በታሪክ የማይረሳውን ቃል ኪዳን አሰረ። አንቺ የኔ ነሽ ዛሬም ነገም በማለት በሞት ጥላ ስር ሆኖ በካህናት ፊት ጋብቻቸውን ፈጸሙ። ኤፍናን አሁን ኤፍናንና ፓይዳር ሆናለች። ፒየር በኩራት ተቀምጧል። ኤፍናን ደግሞ የሞት ፍርዷን እየጠበቀች ነው። አዚዝ እንደ ጠበቃ ቆመ። ፒየርን ያሸነፈው ግን በጠመንጃ ሳይሆን በሕግ ነበር። አንድን ወንጀል ሁለት ጊዜ መቅጣት አይቻልም የሚለውን የሕግ መርህ በመጥቀስ አዚዝ መላውን ፍርድ ቤት አነቃቃ። ቀድሞውንም ለዚህ ወንጀል ንጹሑን ዙልፊቃርን ሰቅላችሁታል፣ አሁን ደግሞ ኤፍናንን ልትሰቅሉ አትችሉም ሲል ጮኸ። ከውጭ የሕዝብ ድምፅ እንደ ነጎድጓድ ይሰማል። ፍትህ ለዙልፊቃር፣ ፍትህ ለኤፍናን። ፒየር ተሸነፈ። ጋዜጠኞች በዙሪያው መክበባቸውን ሲያይ ክንሱን ለማንሳት ተገደደ። ኤፍናን ከሞት አፋፍ ተመለሰች። ነገር ግን ድሉ ሙሉ አልነበረም። አዚዝ ከፍርድ ቤት ሲወጣ አንድ መርዶ ሰማ። የቀድሞ እጮኛው ዴሩባ አዚዝን ከእስር ለማስለቀቅ ስትል ለማትወደው ሰው ራሷን መስዋዕት አድርጋ መጋባቷን አወቀ። የኤፍናን መትረፍና የአዚዝ ነፃ መውጣት ዋጋው የሌላ ሰው ሕይወት ስብራት ነበር። በፍቅርና በጥላቻ በፍትህና በበቀል መካከል ያለው ይህ ትግል ዛሬም በአንታኪያ ምሽት ላይ እንደ ሰደድ እሳት ይነዳል። ፍቅር አሸነፈ ወይስ ሕይወት ሌላ ዕዳ ጣለችባቸው? ጊዜ የሚመልሰው ጥያቄ ሆኖ ቀረ። የአንታኪያ ምሽት በከባድ የጥበቃ ሙዚቃ ታጅቧል። አየሩ በደስታና በስጋት መካከል ተወጥሯል። ዛሬ በአዚዝ ፓይዳር ግቢ ውስጥ ሁለት ትልልቅ ኩነቶች እየተከሰቱ ነው። የአዚዝ እና የኤፍናን ሰርግ፣ እንዲሁም የአንታኪያ ወደ እናት ሀገሯ ቱርክ
የመቀላቀል የነፃነት ጥያቄ ምላሽ የሚያገኝበት ዋዜማ። ነገር ግን ይህ ደስታ ለብዙዎቹ አልተዋጠላቸውም። በተለይም ለፒየር። ፒየር አዚዝን ለማጥፋት እና የአንታኪያን ሕዝብ በዓለም አቀፍ ማህበረሰብ ፊት አመፀኛ ለማስመሰል የጥፋት መረቡን ዘርግቷል። ታዳጊውን ሁሴንን በማስፈራራት በሰርጉ መሃል የከተማዋን መንፈሳዊ አባት እንዲገድል ተልዕኮ ሰጥቶታል። በአንድ በኩል ኤፍናን በውብ የሰርግ ልብሷ ጌጣ ለዓመታት የተመኘችው የፍቅር ህልሟ ሊሳካ ጥቂት ደቂቃዎች ቀርተውታል። አዚዝም ወደ ሙሽራው ክፍል እየቀረበ ነው። ይሁን እንጂ ከዚሁ የፍቅር ድባብ በስተጀርባ ሴራው እየበሰለ ነው። አዚምና ጓደኞቿ በድንገት የተደበቀ መሳሪያ አገኙ። ቤቱ በድንጋጤ ታወከ። አዚዝ የጥፋቱን ጥንሰሳ ተረዳ። ፔር የፈለገው ደም እንዲፈስ ነው። ፓስተሩን ለመግደል አፈሙዙን ደቅኖ የሚጠባበቀው ሁሴንን ለመፈለግ አዚዝ በሰርጉ ግርግር ውስጥ ፈጥኖ ተንቀሳቀሰ። ሁሴን አቁም የሚለው ድምፅ ሳይሰማ ድንገተኛ ጥይት የግቢውን ጸጥታ ሰነጠቀው። የደስታው ድምፅ በቅጽበት ወደ ለቅሶ ተቀየረ። ኢፍናን በድንጋጤ ጮኸች። አዚዝ የሰርግ ልብሷን በደም እንዳይጨማለቅ የሰጋችው ኢፍናን አሁን የሚወደውን ሰው ሕይወት ለማዳን እየተንቀጠቀጠች ነው። አዚዝ መሬት ላይ ወድቋል። አዚዝ በሞትና በሕይወት መካከል ሆኖ እየታገለ ነው። ቤተሰቡ፣ ወዳጆቹና ሚስቱ ኤፍናን በጭንቀት ተውጠዋል። አዚዝ እባክህ ዓይንህን ክፈት፣ ተስፋ አትቁረጥ እያለች የምትማጸነው የኤፍናን ድምፅ ሰማዩን የሰነጠቀ ይመስላል። ነገር ግን ክፋት እረፍት የላትም። የከተማዋን አስተዳደር የተቆጣጠረው ፈረንሳዊው ፒየር አዚዝ እንዲሞት ይፈልጋል። የመጣውን ሐኪም አስሮ በማስቀረት የአዚዝን የመዳን ተስፋ ሊያጨልም ሞከረ። ኤፍናን ባሏን ለማዳን ስትል ወደ አንበሳው ጉድጓድ ገባች። ወደ ፒየር ቤት ሄደች። ሐኪሙን ልቀቅልኝ ብላ ተማጸነች። ፒየር ግን በክፋት ተሞልቶ አንድ ቅድመ ሁኔታ አስቀመጠ። ሐኪሙ እንዲለቀቅ ካስፈለገ ኤፍናን አንድ ሌሊት አብራው እንድታሳልፍ። ይህ እንዴት ያለ ጭካኔ ነው! ኤፍናን ለባሏ ሕይወት ስትል ክብሯን መስዋዕት ለማድረግ ወሰነች። በሌላ በኩል ደግሞ የአዚዝ ዘመድ የሆነው አደም አዚዝ እንደሚሞት እርግጠኛ ሆኖ ንብረቱን ለመቀማትና ሰራተኞቹን ለማስፈራራት ይሞክራል። አዚዝ ሞቷል፣ ካሁን በኋላ ተስፋ የላችሁም እያለ ህዝቡን ሲያሸብር ዋለ። በመጨረሻም ሐኪሙ ተለቀቀ። በቀዶ ጥገናው ክፍል ውስጥ ከፍተኛ ትግል ተጀመረ። አዚዝ በሞት ጥላ ውስጥ ሆኖ እናቱንና የቀድሞ ወዳጆቹን በህልሙ ያያል። አይሆንም ልጄ፣ ገና ጊዜ አይደለም የምትለው የእናቱ ድምፅ በውስጡ ያስተጋባል። አዚዝ በህይወትና በሞት አፋፍ ላይ ሆኖ ለኤፍናን ሲል ታገለ። ንጋት ሲቀድ ተአምር ሆነ። አዚዝ አይኖቹን ከፈተ። ያ የተተኮሰው ጥይት የነፃነትን ጉዞ ሊያቆመው አልቻለም። ክህደትና ሴራ በፍቅር ፊት ተንበረከኩ። አዚዝ ተረፈ። የኤፍናን መስዋዕትነትና የህዝቡ ጸሎት ፍሬ አፈራ። አዚዝ ፓይዳር ከሞት አፋፍ ተመልሶ አይኑን ሲከፍት የፈለገው አንድ ሰው ብቻ ነበር፣ ኤፍናንን። ኤፍናን የት ናት የሚለው ጥያቄ በቤቱ ጣራ ስር አስተጋባ። ነገር ግን በዚያ ቤት ውስጥ ከደስታ ይልቅ ጭንቀት ነግሷል። ኤፍናን ተመልሳ መጣች፣ አዚዝንም አገኘችው። ነገር ግን በውስጧ የደበቀችው ሚስጥር፣ ከእጇ የወለቀው የጋብቻ ቀለበትና በልቧ ላይ የተጫነው ስጋት እረፍት ነሳት። በሌላ በኩል ደግሞ የደይሩባና የአደም ትዳር የገሃነም ደጃፍ ሆኗል። አደም ቅናቱ አሳብዶታል። ዴሩባ ደግሞ ለፍቅረኛዋ ለአዚዝ ስትል የገባችበትን የትዳር እስር ቤት ልትቀበለው አልቻለችም። አደም እንውጣ ከዚህ ከተማ እንጥፋ ቢላትም ዴሩባ ግን አዚዝን ጥዬ አልሄድም ስትል በቆራጥነት መለሰችለት። ነገር ግን ይህ ጽናቷ ትልቅ ዋጋ አስከፈላት። ሴራው ይበልጥ የሚጠነክረው ግን እዚህ ጋር ነው። ዴሩባ ነፍሰ ጡር መሆኗን አወቀች። ነገር ግን ይሄ ዜና ለእሷ የደስታ ሳይሆን የጭንቀት ሆነባት። ይህንን ልጅ አልፈልገውም ስትል ወደ አዋላጇ ዘንድ ሄደች። ሕይወቷን አደጋ ላይ የሚጥል መድኃኒት ተቀበለች። አደም ይህንን ሲሰማ ዓለሙ ዞረበት። ልጁን ሊያጣ ሚስቱንም ሊነጥቁት እንደሆነ ተሰማው።